አቶ ታዬ ደንደአ በካቴና አልታሰርም በማለታቸው ምክንያት ፍርድ ቤት አለመቅረባቸው ተሰማ። የቀድሞ የሰላም ሚኒስቴር ዴታና የጨፌ ኦሮሚያ አባሉ አቶ ታዬ ደንደአ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ላይ በካቴና አልታሰርም በማለት አለመቅረባቸውን ተከትሎ ለነገ ታህሳስ 23 ቀን ቀጠሮ መሰጠቱን ጠበቃቸው አበራ ንጉስ ተናግረዋል። የዕለቱን የችሎት ውሎ የዜናችን ቀዳሚ አካል አድርገነዋል። ኢትዮጵያ ከሶማሌላንድ ጋር የደረሰችው ስምምነት የት እንደደረሰ የፓርላማ አባላት ጠየቁ። በፓርላማ መደበኛ ስብሰባ ላይ የተገኙት የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ሶማሌላንድን በተመለከተ ከፓርላማ አባላት ለተነሱ ጥያቄዎች ምላሽ ከመስጠት ተቆጥበዋል ተብሏል። በዝርዝር እንመለከተዋለን። ከነገ ጥር 23 ቀን 2018 ዓ.ም ጀምሮ የፕላስቲክ ምርቶችን መጠቀም እንደማይቻል ተገለጸ። ከነገ ሐሙስ በኋላ ስስ የፕላስቲክ ከረጢቶችን ወይም ስስ ፌስታል መጠቀም ማምረትና ወደ ሀገር ውስጥ ማስገባት ያስቀጣል ሲል የአካባቢ ጥበቃ ባለስልጣን አስታውቋል። የባለስልጣኑ ዝርዝር ማስጠንቀቂያዎች ወደ እናንተ እናደርሳለን። ከመስከረም እስከ ታህሳስ ባሉት 4 ወራት ውስጥ ብቻ 13601 ኢትዮጵያውያን በሳውዲ አረቢያ ድንበር በቁጥጥር ስር ውለዋል ተባለ። በየሳምንቱ በአማካይ 850 አዳዲስ ኢትዮጵያውያን በየመን ድንበር አቋርጠው ወደ ሳውዲ ሊገቡ ሲሉ ይያዛሉ ሲል የዓለም አቀፍ የስደተኞች ድርጅት IOM አስታውቋል። የዜናችን አካል ነው። ጤና ይስጥልን የተወደዳችሁና የተከበራችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱ ዜናዎች አበይት ዜናዎችን በማስቀደም ጀምረናል። በዝርዝር እንመለከታቸዋለን። በቅድሚያ ኢትዮጵያ ከሶማሌላንድ ጋር የደረሰችው የወደብ ስምምነት የት እንደደረሰ የፓርላማ አባላት ጠየቁ። በፓርላማው መደበኛ ስብሰባ ላይ የተገኙት የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ከሶማሌላንድ ጋር በተያያዘ ከፓርላማ አባላት ለተነሱ ጥያቄዎች ምላሽ ሳይሰጡ ቀርተዋል ተብሏል። እስራኤል ለሶማሌላንድ ከሰጠችው የነጻ ሉዓላዊ ሀገርነት እውቅና በኋላ በትናንትናው ዕለት የመጀመሪያውን ስብሰባ ያደረገው የሕዝብ ተወካዮች ምክር ቤት ኢትዮጵያ ከሶማሌላንድ ጋር የደረሰችው የመግባቢያ ስምምነት የት ደረሰ የሚል ጥያቄ ማስነሳቱን ቦርከና ከፓርላማ አባላት የደረሰው መረጃ ያመለክታል። በመደበኛ ስብሰባው ላይ የተገኙት የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስና ሚኒስትር ዴታዎቻቸው ናቸው ተብሏል። ጥያቄውን ካነሱት የፓርላማ አባላት አንዱ የአማራ ብሔራዊ ንቅናቄ አብን ተመራጭ ዶክተር አበባው ደሳለው ናቸው። የኢትዮጵያና የሶማሌላንድ የመግባቢያ ስምምነት ከተፈረመ 2 ዓመት ሊሞላው ቀናት እንደቀሩት በማስታወስ ጥያቄያቸውን አቅርበዋል። የመግባቢያ ስምምነቱ ኢትዮጵያ በኤደን ባህረ ሰላጤ ላይ የ20 ኪሎ ሜትር የባህር ጠረፍ በኪራይ ውል ማግኘት የሚያስችላት እንደነበር አንስተዋል። በምትኩም ኢትዮጵያ ከተባበሩት መንግስታት ድርጅት አባል ሀገራት መካከል የመጀመሪያዋ በመሆን ለሶማሌላንድ የሀገርነት እውቅና ለመስጠት ተስማምታ እንደነበር ገልጸዋል። ዶክተር አበባው ኢትዮጵያ የባህር በሩን ሳታገኝና ለሶማሌላንድ እውቅና ሳትሰጥ በእስራኤል መቀደሟን በጥያቄያቸው ጠቅሰዋል። ኢትዮጵያ ለሶማሌላንድ እውቅና በመስጠት ሁለተኛዋ ሀገር ትሆን እንደሆነም የፓርላማ አባሉ የውጭ ጉዳይ ሚኒስትሩን ጠይቀዋል። ዶክተር አበባው አክለውም ሌሎች ሀገራት ከኢትዮጵያ ጎረቤቶች ጋር ስምምነት እያደረጉ መሆኑን የተመለከተ ነበር በማለት የደህንነታችን ስጋት ሲሉ የጠሯት ግብጽ ከሶማሊያ ከጅቡቲና ከኤርትራ ጋር ያደረገቻቸውን ስምምነቶች በማሳያነት አንስተዋል። ግብጽ ካለፈው ነሐሴ ወር ጀምሮ ከሶማሊያ ጋር ወታደራዊ ስምምነት እንዳደረገችና በቅርቡ ደግሞ ከጅቡቲ ጋር የወደብ ስምምነት መፈራረሟ እየተነገረ ነው ሲሉ ዶክተር አበባው አመልክተዋል። ከዚህ በተጨማሪም ባለፈው ጥቅምት ወር ግብጽና ኤርትራ ስለ ባህር ኃይል አጠቃቀም ስምምነት ላይ እንደደረሱ በተለያዩ መገናኛ ብዙሃን መዘገቡን አስታውሰዋል። ዶክተር አበባው ታዲያ እኛ ከአንዳቸውም ሀገራት ጋር የተጨበጠ የወደብ መብት ሳናገኝ በሚዲያ ብቻ እያወራን የበይ ተመልካች ነን የምንቀጥለው እስከመቼ ነው በማለት ጠይቀዋል። ሌላኛው ያነሱት ጉዳይ ፍትሃዊ ባልሆነ መንገድ የሄደብንንና የህልውና ጉዳይ ያሉትን የአሰብ ወደብ የማስመለስ አጀንዳን ሲሆን የአሰብ ወደብ ለማስመለስ የውጭ ጉዳይ ሚኒስቴር ዓለም አቀፍ ህጎችና ዲፕሎማሲን ተጠቅሞ ስለሰራው ስራ የፓርላማ አባሉ ማብራሪያ ጠይቀዋል። በዚህ ጉዳይም በመሪከማችን ይመስላል ሀገራችን ኢትዮጵያና ኤርትራ ጦራቸው ወደ ድንበር ያስጠጉት እንዲሁም በሁለቱ ሀገራት መካከል የቃላት ጦርነት እየተካሄደ ያለው ሲሉም ዶክተር አበባው አክለዋል። ሌላኛው የፓርላማ አባል በበኩላቸው መንግስት የኢትዮጵያን ባህር በር ፍላጎት ለማሳካት ምን እየሰራ እንደሆነ ጠይቀዋል። አቶ ካሚል ሐሽም የተባሉት የፓርላማ አባል ኢትዮጵያ የባህር በር ፍላጎቷን ለማሳካት ከሶማሌላንድ ጋር የመግባቢያ ሰነድ መፈራረሟን አስታውሰው ይህን ስምምነት ወደ ተግባር ከመቀየር አንጻር ምን የተሰራ ስራ አለ፣ ወደፊት ዕጣ ፈንታውስ ምን ሊሆን ይችላል ሲሉ ጠይቀዋል። ይሁን እንጂ በመደበኛ ስብሰባው ላይ የተገኙት የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስም ሆነ ሚኒስትር ዴታዎቻቸው ከሶማሌላንድ ጋር በተያያዘ ለተነሱ ጥያቄዎች ምላሽ አልሰጡም ተብሏል። ከፓርላማ አባላቱ ለተነሱ ጥያቄዎች ምላሽና ማብራሪያ የሰጡት የውጭ ጉዳይ ሚኒስትሩ
ዶክተር ጌዲዮን ቀጥተኛ ምላሽ ከመስጠት ቢቆጠቡም ከአብዛኛዎቹ ጎረቤት ሀገራት ጋር ኢትዮጵያ ያላት ግንኙነት ጥሩ የሚባል መሆኑን ተናግረዋል። አብዛኛዎቹ ጉዳዮች ላይ ተግባብተን በጋራ ነው የምንሰራው ሲሉም ምላሽ ሰጥተዋል። በአንዳንድ ሀገራት ውስጥ ያሉ የእርስ በርስ ግጭቶች ኢትዮጵያን ጨምሮ በቀጠናው ያሉ ሀገራት እርስ በርስ ያላቸው ግንኙነት ላይ የሚያጥላው ጥላ ስለመኖር የጠቀሱት ዶክተር ጌዲዮን ከግጭቶቹ በተጨማሪም ቀጠናው ሀያላንም ሆኖ በመካከለኛ ረድፍ የሚሰለፉ ብዙ ሀገራት አይናቸውን የጣሉበትና የራሳቸውን ጥቅም ለማስከበር የሚሻኮቱበት የመሆኑ ጉዳይ ለአካባቢው ሀገራት ግንኙነት ፈተና መሆኑን አስረድተዋል። የውጭ ጉዳይ ሚኒስትሩ የወደብና የባህር በር ጉዳይን በተመለከተ በሰጡት ማብራሪያ ኢትዮጵያ ከቀይ ባህር ጋር ያላት ግንኙነትና ትስስር ስትራቴጂካዊ የሆነ የረጅም ጊዜ ጥቅማችንና ትልማችንን ታሳቢ ያደረገ እንደሆነ ላሰምርበት ፈልጋለሁ ሲሉ ተደምጠዋል። ኢትዮጵያ የባህር በር ያጣችው ለረጅም ጊዜ ታቅዶበት ታስቦበት በተሰራ ሴራ እንደሆነም ጌዲዮን ለፓርላማ አባላቱ ተናግረዋል። ይህንን ሁኔታ ለመቀልበስና ለማስተካከል የረጅም ጊዜ እይታ ያስፈልጋል ያሉት ዶክተር ጌዲዮን ጢሞቴዎስ ነገሩ በአጭር ጊዜ የሚፈታ ጉዳይ አለመሆኑን አመላክተዋል። የውጭ ጉዳይ ሚኒስትሩ ፍትሐዊና ተገቢ ያሉት የባህር በር ጥያቄ እንዴት እውን መሆን አለበት ወደሚለው ምዕራፍ ተሸጋግረናል በማለት ከፓርላማ አባላቱ ለቀረበላቸው ጥያቄ ምላሽ ሰጥተዋል። ልክ በዛሬው ዕለት ከሁለት ዓመት በፊት ታህሳስ 22 ቀን 2016 ዓ.ም ነበር ኢትዮጵያና ሶማሊላንድ የወደብ ስምምነት የፈጸሙት። በአዲስ አበባ የተፈራረሙት የመግባቢያ ስምምነት ኢትዮጵያ በሶማሊላንድ የባህር ወደብን ለማልማት የሚያስችላት እንደሆነ ተገልጾ ነበር። የመግባቢያ ስምምነቱ ኢትዮጵያ በቀይ ባህር ጠረፍ ላይ የራሷ የጦር ሰፈር እንድትገነባ የሚያስችል መሆኑን በፊርማ ስነ ስርዓቱ ላይ ተገልጿል። ኢትዮጵያ በምላሹ ራስ ገዝ ለሆነች ሶማሊላንድ እንደ ሀገር እውቅና እንደምትሰጥ በስምምነቱ ላይ ፊርማቸውን ያኖሩት የቀድሞ የሶማሊላንድ ፕሬዝዳንት ሙሴ ቤሂ አብዲ በወቅቱ ገልጸው ነበር። በአንድ ዓመት ውስጥ ተግባራዊ ይደረጋል ተብሎ የነበረው ይህን የመግባቢያ ስምምነት ተከትሎ ኢትዮጵያ ለሶማሊላንድ እውቅና በመስጠት የመጀመሪያው ሀገር ልትሆን እንደምትችል ተገምቶ ነበር። ቀጠናዊና ዓለም አቀፍ ትኩረት ስቦ የነበረው ይህ የመግባቢያ ስምምነት ሶማሊላንድን የግዛቱ አካል አድርጋ የምትቆጥራት ሶማሊያ ከኢትዮጵያ ጋር እንድትቃቃር በማድረግ የከፍተኛ ዲፕሎማሲያዊ ውጥረት ምክንያት ሆኖ ቆይቷል። በኢትዮጵያና በሶማሊያ መካከል የተፈጠረው ውጥረት በቱርክ አሸማጋይነት በአንካራ ከተማ እልባት ካገኘ በኋላ ግን ኢትዮጵያ ለሶማሊላንድ እውቅና የመስጠቷ ጉዳይ አጠራጣሪ ሆኗል። በአንካራ ከተፈረመው ቃል ኪዳን በኋላ ኢትዮጵያና ሶማሊላንድ አስቀድመው የደረሱበት ስምምነት ከምን እንደደረሰ ሳይታወቅ ሁለተኛ ዓመቱን ይዟል። ይህ በእንዲህ እንዳለ ነበር ባሳለፍነው ሳምንት መገባደጃ አርብ ታህሳስ 17 ቀን 2018 ዓ.ም እስራኤል ለሶማሊላንድ እውቅና መስጠቷን ያወጀችው። የእስራኤልን እርምጃ ጎረቤት ሀገራት ኤርትራ፣ ሶማሊያና ጅቡቲ እንዲሁም ኢጋድና የተለያዩ ሀገራትና ዓለም አቀፍ ተቋማት ሲያወግዙት ኢትዮጵያና ኬንያ ግን እስካሁን ድረስ ያሉት ነገር የለም። አቶ ታዬ ደንደአ በካቴና አልታሰርም በማለታቸው ምክንያት ፍርድ ቤት አለመቅረባቸው ተሰማ። የቀድሞ የሰላም ሚኒስትር ዴኤታ ታዬ ደንደአ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ላይ በካቴና አልታሰርም በማለት አለመቅረባቸውን ተከትሎ ለነገ ታህሳስ 23 ቀን ሌላ ቀጠሮ መሰጠቱን ጠበቃቸው አበራ ንጉስ ተናግረዋል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና ህገ መንግስታዊ ጉዳይ ወንጀል ችሎት በታዬ ደንደአ ላይ የተመሰረቱትን 3 አዳዲስ ክሶች በሚመለከት በቀረበው የክስ መቃወሚያና የዋስትና ክርክር ላይ ብይን ለመስጠት ለታህሳስ 22 ቀን መቅጠሩን አበራ ገልጸዋል። ይሁን እንጂ በችሎቱ ላይ ታዬ ደንደአ ማረሚያ ቤት ውስጥ ስላቀረበባቸው ፍርድ ቤቱ ለነገ ታህሳስ 23 ቀን 2018 ዓ.ም ቀጠሮ መስጠቱን አብራርተዋል። ማረሚያ ቤቱ ተከሳሹ ያላቀረበው በካቴና አልታሰርም ስላሉ ነው የሚል ምክንያት መቅረቡና ይህንንም ለማረጋገጥ ወደ ማረሚያ ቤቱ ማቅናታቸውን ገልጸዋል። ጠበቃቸው ታዬ ደንደአ በቂሊንጦ ማረሚያ ቤት በነበሩበት ወቅት የካቴና አለርጂክ ስለነበረባቸው ለፍርድ ቤቱ በማሳወቃቸው ፍርድ ቤቱ ካቴና ሳያደርጉ እንዲመጡ ትዕዛዝ መስጠቱን በማስታወስ አሁን ላይ ያሉበት ማረሚያ ቤት ሌላ በመሆኑ ትዕዛዙ ስላልደረሰ ሊሆን እንደሚችልም ጠቁመዋል። የቀድሞ ሰላም ሚኒስትር ዴኤታና የጨፌ ኦሮሚያ አባል የነበሩት ታዬ ደንደአ ጥፋተኛ ናቸው ተብለው የ7 ዓመት ከ2 ወራት እስር ከተፈረደባቸው በኋላ ከቂሊንጦ ማረሚያ ቤት ወጥተው በአባ ሳሙኤል እንደሚገኙ ተገልጿል። ጠበቃቸው አበራ ንጉስ ብይኑን በሚመለከት ፍርድ ቤቱ ብይኑን ለመስጠት ቢጨርስም ተከሳሹ በሌሉበት ምንም ማድረግ ስለማይቻል ለነገ ቀጠሮ ተሰጥቷል ብለዋል።
ከነገ ጥር 23 ጀምሮ የፕላስቲክ ምርቶችን መጠቀም እንደማይቻል ተገለጸ። ከነገ ሐሙስ በኋላ ስስ የፕላስቲክ ከረጢቶችን ወይም ስስ ፌስታል መጠቀም ማምረትና ወደ ሀገር ውስጥ ማስገባት ያስቀጣል ተብሏል። የአካባቢ ጥበቃ ባለስልጣን ከጥር 23 2018 ዓ.ም ጀምሮ ለአንድ ጊዜ አገልግሎት ብቻ የሚውሉ ስስ የፕላስቲክ ከረጢቶችን የሚጠቀሙ የሚያመርቱና ወደ ሀገር ውስጥ የሚያስገቡ አካላትን መቅጣት ሊጀምር መሆኑን አስታውቋል። ለአንድ ጊዜ አገልግሎት ብቻ የሚውሉ የፕላስቲክ ምርቶችን ማምረት ወደ ሀገር ውስጥ ማስገባትና ይዞ መገኘት የሚከለክለው አዋጅ ከሐምሌ 23 ቀን 2017 ዓ.ም ጀምሮ የጸደቀ ቢሆንም ባለስልጣኑ የ6 ወራት የሽግግር ጊዜ ሰጥቶ መቆየቱን ገልጸዋል። የአካባቢ ጥበቃ ባለስልጣን አዋጁ እንደወጣ የወረቀትና ሌሎች አማራጭ ከረጢቶች ወደ ገበያ በመምጣታቸው የፕላስቲክ ስርጭትን ቀንሶ ነበር ያሉ ሲሆን አሁን ላይ ግን በድጋሚ በገበያ ውስጥ እየታዩ ይገኛሉ ሲሉ አስረድተዋል። በሽግግር ወቅት አዋጁ ሙሉ በሙሉ ለመተግበር የሚያስችሉ የዝግጅት ስራዎች ሲከናወኑ እንደቆዩና ጉዳዩ ከሚመለከታቸው የፕላስቲክ አምራቾች፣ ተጠቃሚዎችና አማራጭ የወረቀት ከረጢት አምራቾች ጋር ውይይት መደረጉን አስታውቋል። የወረቀትና ሌሎች የከረጢት አይነቶችን ማምረት የሚፈልጉ አካላትን ወደ ገበያ ለማስገባት ማሽኖችን ከቀረጥ ነፃ እንዲያስገቡና የብድር አቅርቦት እንዲያገኙ ከሚመለከታቸው ተቋማት ጋር በቅንጅት እየተሰራ መሆኑንም የአካባቢ ጥበቃ ባለስልጣን ገልጸዋል። ባለስልጣን መስሪያ ቤቱ የሽግግር ጊዜው ጥር 23 2018 ዓ.ም ያበቃል ያለ ሲሆን ከዚህ ዕለት በኋላ ህገወጥ እንቅስቃሴ ላይ የሚገኙ አካላት ተጠያቂ ስለሚሆኑ ሁሉም አስፈላጊውን ዝግጅት እያድርግ ሲሉ አሳስበዋል። የአዲስ አበባ ደንብ ማስከበር ባለስልጣን ህጉ ተፈጻሚ እንዲያደርግ ትዕዛዝ መተላለፉን አስታውቋል። ለአንድ ጊዜ የሚያገለግሉ የፕላስቲክ ምርቶችን የሚከለክለው ረቂቅ አዋጅ በህዝብ ተወካዮች ምክር ቤት መጽደቁን ተከትሎ ነው ተፈጻሚ ይሆናል የተባለው። የሚኒስትሮች ምክር ቤት ለአንድ ጊዜ አገልግሎት የሚውሉ የፕላስቲክ ምርቶች ወደ ሀገር ቤት እንዳይገቡ የሚከለክል ረቂቅ አዋጅ ለህዝብ ተወካዮች ምክር ቤት ከመራ በኋላ ህግ ሆኖ መጽደቁ ይታወሳል። ረቂቅ አዋጁ በሀገሪቱ የደረቅ ቆሻሻ አሰባሰብ፣ አጓጓዝ፣ አከመቻቸት፣ መልሶ አጠቃቀም፣ መልሶ ዑደትና አወጋገር ላይ ስርዓት እንዲኖር ያደርጋል ሲሉ የአካባቢ ጥበቃ ባለስልጣን ዳይሬክተር የሆኑት ኢንጂነር ሌሊሴ በወቅቱ ገልጸዋል። ከሚኒስትሮች ምክር ቤት ለህዝብ ተወካዮች ምክር ቤት ተመርቶ ባሳለፍነው ዓመት መገባደጃ ሐምሌ 23 2017 ዓ.ም የጸደቀው ይህ አዋጅ የዜጋዎችን በንጹህና በጤናማ አካባቢ የመኖር መብትን ለማረጋገጥ የላቀ ፋይዳ እንዳለውም በወቅቱ ተገልጿል። ከመስከረም እስከ ታህሳስ ባሉት 4 ወራት ውስጥ ብቻ 13601 ኢትዮጵያውያን በሳውዲ አረቢያ ድንበር በቁጥጥር ስር ውለዋል ተባለ። በየሳምንቱ በአማካይ 850 አዳዲስ ኢትዮጵያውያን በየመን ድንበር አቋርጠው ወደ ሳውዲ ሊገቡ ሲሉ ይያዛሉ ሲል የዓለም አቀፉ የስደተኞች ድርጅት IOM አስታውቋል። በኢትዮጵያ የድንበር መውጫዎች በኩል ወደ ውጭ የሚሰደዱ ዜጋዎች ቁጥር በከፍተኛ ሁኔታ እየጨመረ መምጣቱም ተገልጿል። በተለይም በሳውዲ አረቢያ ድንበር ላይ በቁጥጥር ስር የሚውሉ ኢትዮጵያውያን ቁጥር አሁንም በአሳሳቢ ደረጃ ላይ እንደሚገኝ የዓለም አቀፉ የስደተኞች ድርጅት IOM አስታውቋል። IOM በጥቅምት ወር ብቻ 45150 ዜጋዎች ድንበር አቋርጦ መሰደዳቸውን አዲስ ባወጣው ሪፖርት አመላክቷል። ይህም ካለፈው የመስከረም ወር ጋር ሲነጻጸር የ38 በመቶ ጭማሪ ማሳየቱን የጠቆመ ሲሆን በቀን በአማካኝ 1456 ሰዎች ሀገራቸውን ጥለው ይወጣሉ ብለዋል። ሀገር ጥለው ከሚወጡት ከነዚህ ስደተኞች መካከል 59.8 በመቶ የሚሆኑት ለተሻለ ስራ ፍለጋ የሚሰደዱ ሲሆን 40 በመቶ የሚሆኑት ደግሞ ወይም 14126 ሰዎች ቀጥተኛ መዳረሻቸውን ሳውዲ አረቢያ ያደርጋሉ ሲል ሪፖርቱ አመላክቷል። በተመሳሳይ መልኩ ከሳውዲ አረቢያ የሚወጡ ሳምንታዊ ሪፖርቶች እንደሚያሳዩት ከሆነ ከመስከረም እስከ ታህሳስ ባሉት 4 ወራት ውስጥ ብቻ 13601 ኢትዮጵያውያን በሳውዲ ድንበር በቁጥጥር ስር ውለዋል ተብሏል። በድንበር ጠባቂዎች ከሚታሰሩ ስደተኞች መካከል ኢትዮጵያውያን በአማካኝ ከ50 በመቶ እስከ 66 በመቶ የሚሆነውን ድርሻ እንደሚይዙ ተገልጿል። ሪፖርቱ በየሳምንቱ በአማካኝ 850 አዳዲስ ኢትዮጵያውያን በየመን ድንበር አቋርጠው ወደ ሳውዲ ሊገቡ ሲሉ ይያዛሉ ሲል አስታውቋል። ስደተኞቹ በዋናነት በመተማ በገላፊና በደወሌ ድንበር በሮችን ይጠቀማሉ የተባለ ሲሆን ጅቡቲን አቋርጠው በየመን በኩል ወደ ሳውዲ ለመግባት በሚያደርጉት ጉዞ ለህገወጥ አጋቾች፣ ለጦርነትና ለተለያዩ አሰቃቂ አደጋዎች እንደሚጋለጡ ተገልጿል። የኢትዮጵያ መንግስት ዜጋዎች በህጋዊ መንገድ እንዲሰማሩና በተለያየ አስቸጋሪ ሁኔታ ውስጥ ያሉትን ወደ ሀገር የመመለስ ጥረት እያደረገ ቢሆንም አሁንም በየቀኑ በሺዎች የሚቆጠሩ ዜጋዎች በአደገኛው መስመር ስደትን መምረጣቸው ጉዳዩን አሳሳቢ አድርጎታል ብሏል። የዓለም አቀፉ የስደተኞች ድርጅት በሪያድ የሚገኘው የኢትዮጵያ ኤምባሲ በበኩሉ በሳውዲ አረቢያ የስራ ስምሪት ህግ ነፃ መግቢያ የሚባል ወይም ፍሪ ቪዛ የሚባል አሰራር አለመኖሩን አስታውቋል። ዜጋዎች በህገወጥ ደላሎች ተታለው ከፍተኛ ገንዘብ እንዳይከፍሉና እንዳይንገላቱ አስጠንቅቋል።
ባለፉት 2 ሳምንታት ብቻ የሀገሪቱን የስራና መኖሪያ ፈቃድ ህግጋት ተላልፈው የተገኙ ኢትዮጵያውያን ቁጥር ከ11,000 በላይ መሆኑን አስታውቋል። ኤምባሲው በተጨማሪም በኮንትራት የመጡ ዜጋዎች የተሻለ ክፍያ አለ በሚሉ ደላሎች ተታለው ከአሰሪዎቻቸው መጥፋታቸው ከህጋዊ ከለላ ውጭ ያደርጋቸዋልም ብሏል። አንድ ሰራተኛ ከስራው ሲጠፋ ለጾታዊና አካላዊ ጥቃት፣ ለጉልበት ብዝበዛ እንዲሁም ደሞዝ ባይከፈለው እንኳን መብቱን መጠየቅ የማይችልበት ሁኔታ ይፈጠራል ሲል አሳስቧል። የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱ ዜናችን ተጠናቀቀ። ጤና ይስጥልኝ።